السلام عليكم ورحمة الله وبركاته ودنا يتكبراتشو في 5 يوتيوب channel ቤተሰቦች እንደምን አላችሁ አለን ዛሬ በአዲስ ቪዲዮ ተመልሻለሁ እሱም 50 ቅጠል ቆርቆሮ ወይም ሁለት ክላስ ሊሆን ይችላል 3 ክላስም ማድረግ ትችላላችሁ የብሎኬት ቤት ለመስራት ስንት ብር ይፈጃል የሚለውን በዝርዝር ይዤላችሁ ቀርብ ያለው እንዲሁም ደግሞ ምርጥ ዲዛይን እዚሁ ላይ አብራ ያይዤ ማቀርብላችሁ ማሳያችሁ ይሆናል በፎቶ ማለት ነው እስከመጨረሻ አብራችሁን ቆዩ ያው ለቻናላችን አዲስ ከሆናችሁ በዚህ ቻናል ከሚቀርብላችሁ ስራ መካከል የግንባታ ዕቃ መረጃ እንዲሁም ቤት ስራ ከ50 60 70 80 90 100 ቅጠል ቆርቆሮ እስከ 150 ድረስ ይለቀቃል እንዲሁም አንዳንድ የግንባታ ዕቃዎች ሲሚንቶ ብረት ብሎኬት አሸዋ ድንጋይ የመሳሰሉት የግንባታ ዕቃ መረጃ ይቀርባል ፌሮ ብረት ሌሎችም ደግሞ አዋጭ የሆነ ቢዝነስ ከውጭ ስትመጡ መለስራ ብላችሁ የሚቀርብበት ቻናል ነው መለስ ብላችሁ ማየት ይችላልላችሁ ከ300 ቪዲዮ በላይ የተሰራለ ጥሩ ቪዲዮ ማለት ነው እንግዲህ እሱን መለስ ብላችሁ ተመልከቱ እስከመጨረሻ አብራችሁን ቆዩ ቪዲዮን ሁላችሁም እይታ ያገኛ አይደለም ሼር ላይክ በማድረግ ተቀላቀሉን እጅግ በጣም ተጠቀሙበታላችሁ እስከመጨረሻ አብራችሁን ቆዩ ሰላም አለይኩም ወራህመቱላሂ ወበረካቱ ክብርጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ተከታታዮች እንደምን አላችሁ አለን ዛሬ በ2017 50 ቅጠል ቆርቆሮ ቤት የብሎኬት ቤት ለመስራት ስንት ይፈጃል የሚለውን እንመለከታለን ከቦታ ውጭ ከመሬትና ከቦታ ውጭ 50 ቅጠል ቆርቆሮ ብሎኬት ቤት ለመስራት ምን ያክል ካሬ ቦታ ያስፈልገዋል እንመለከታለን እንዲሁም ስንት ክላስ ይሆናል የሚለውን በዝርዝር እንመለከታለን እንዲሁም ደግሞ ምን እንድነቃ ያስፈልጋል የሚለውን በቀደም ተከተል በዝርዝር ማቀርብላችሁ ይሆናል ሁሉንም ማለት ነው ቀጣይ ደግሞ የእንጨት ቤት ሰራላችኋለሁ 50 ቅጠል ቆርቆሮ ቤት እያለ ደግሞ የ60 የ70 የ80 የ90 100 ድረስ እስከ 150 ድረስ እንሰራላችሁ ነው የሚሆነው ከዚህ በኋላ በተከታታይ ማለት ነው አንድ ነገር እንታረጉልኝ ይፈልጋለሁ እሱም ቻናሉ እይታ ያገኛ አይደለም ሼር አድርጉት ለብዙ ሰው ቀጣ ወደ መረጃው አለፍኩኝ እንግዲህ ከቦታው ስንጀምር 50 ቅጠል ቆርቆሮ ቤት ለመስራት ምን ያክል ካሬ ቦታ ያስፈልጋል ካላችሁኝ ከ80 ካሬ በላይ ከዝቅተኛ 80 ካሬና ከዛ በላይ ቦታ ካላችሁ 50 ቅጠል ቆርቆሮ ቤት መስራት ትችላላችሁ ማለት ነው ክላሱ ስንት ይሆናል ካላችሁኝ ጠባባብ መለስተኛ ክላስ 3 ክላስ ማድረግ ትችላላችሁ እንዲሁም ደግሞ ሰፋፊ አድርጋችሁ ደግሞ አንድ መኝታ ቤት አንድ ሳሎን ማድረግ ትችላላችሁ ማለት ነው እንደዛ አድርጋችሁ መስራት ትችላላችሁ ቀጣ ወደ ከቦታው ከቀየሳ ስንጀምር እንግዲህ የቤት ቀያሽ ሲባጎ የሚወጥራለ እሱ መጥቶ ለሚቀይስላችሁ ሰውና ለሚሰራላችሁ ሰው ከ4 ብር እስከ 5 ብር ከፍያ ያው ይከፈላል የታወቀ ነው እንግዲህ ድምሩን መጨረሻ ላይ እመነግራችሁ ነው የሚሆነው እስከ መጨረሻ ተከታተሉ አንድ ባንድ እዚህ ጋር በር ምን ያክል ይፈጅባችኋል ጅብሰም ምን ያክል ይፈጅባችኋል እንዲሁም እያንዳንዱ ነገር ስለምነግራችሁ ጀምራችሁ ያቆማችሁ ካላችሁ ጅብሰም ለማውጣት ምን ያክል እንደሚፈጅባችሁ ኮርኒስና ግርግዳ ሌላም ለበር እንዲሁም ለመስታወት ሂሳብ ስላለ እዙ ላይ ትይዛላችሁ ማለት ነው ለሁላችሁም ለምትፈልጉት ነገር ይሆናል እንግዲህ ቤት ለመስራት ቀያሽ ነው እንግዲህ እንደሚነገር ሌላ ደግሞ ለማስቆፈር ነው የተቀየሰውን ለማስቆፈር እሱም እንደዚሁ ከ5000 እስከ 7000 ብር ይፈልጋል እንዲሁም የሽንት ቤት ጉድጓድ ሴፍቲ ታንከር እሱም ይቆፈራል እሱም ደግሞ ከ10000 እስከ 15000 ብር ድረስ ያስከፍላል የሽንት ቤት ሴፍቲ ታንከር 4 በ4 ሊሆን ይችላል 5 በ5 ወይ ደግሞ 4 በ6 ወይ ደግሞ 4 በ5 በ6 ሊሆን ይችላል ሴፍቲ ታንከር ያስፈልጋል ፍሳሽ ማስወገጃና እንዲሁም አንዳንድ ነገር የሽንት ቤት እንዲመጣ ተደርጎ ይሰራል ማለት ነው ከላይ በብረት ተደርጎ ሌላ ደግሞ ብረት ነው ብረት ለቤቱ አጠቃላይ የሚያስፈልገው ብረት 50 ቅጠል ቆርቆሮ ብሎኬት ቤት ለመስራት ብረት ባለ 6 ብረት ስታፋ 80 ኪሎ ግራም ያስፈልጋል 20 ሺህ ብር አካባቢ ወስድባችኋል እንዲሁም ደግሞ ብረት ባለ 8 ወደ 20 ቢርጋ አካባቢ ያስፈልጋል እሱም ወደ 14 ሺህ ብር አካባቢ ይወስዳል እንዲሁም ባለ 10 ወደ 70 ቢርጋ አካባቢ ከ70 እስከ 75 ቢርጋ አካባቢ ይወስዳል 84 ሺህ ብር አካባቢ ይፈጃል ብረት ባለ 12 10 ቢርጋ እና እስከ 15 ቢርጋ ድረስ ሊወስድ ይችላል እንግዲህ እስከ 15 ሺህ ብር ድረስ ይወስዳል ማለት ነው ሌላኛው ማሰሪያ ሽቦ ነው ማሰሪያ ሽቦ በኪሎ
1000 በኪሎ 250 ብር ሲሆን እስከ 5 ኪሎ አካባቢ ያስፈልጋቸዋል 1250 ብር ነው እንግዲህ ይሄንን ከገዛችሁ በኋላ ፌሮ ያለ ፌሮ ባለሙያ ይሄን ቆርጦ እንትን አጣጥፎ የሚሰራ ለሱ የሚከፈለው ኮንትራት አለ ለሱ ኮንትራት ከ10000 እስከ 13000 ብር ይከፈላል እንደየአካባቢውና እንደየቦታው ይለያያል እንግዲህ ሌላው ደግሞ ሲሚንቶ ነው አጠቃላይ ይሄን ቤት ሰርቶ ለመጨረስ ከመጀመሪያ እስከ መጨረሻ ሲሚንቶ 130 ኩንታል ይፈጃል ከ130 እስከ 140 ኩንታል ይፈጃል እንግዲህ ሲሚንቶ ብቻ 234000 ብር ይፈጃል ትልቁ ወጪ ሲሚንቶ ሲሆን ከፍተኛ ወጪ 234000 ብር ነው ሌላኛው ባለ 20 እና ባለ 15 ብሎኬት ያስፈልጋል ቶታሊ ደምር 1800 ብሎኬት ሊወስድባችሁ ይችላል እስከሚሰባበረው እንግዲህ ብሎኬት እስከ 81000 ብር ይፈጃል ሌላው ድንጋይ ነው ድንጋይ ከመሰረት ለማውጣት በ6 ጎማ መኪና 4 ቢያጆ በፎርዋርድ 4 ቢያጆ ያስፈልጋል ለድንጋይ 48000 ብር ይወስድባቸዋል እንዲሁም በሲኖትራክ 6 ቢያጆ እንዲ አሸዋ ያስፈልጋል ለአሸዋ 120 ብር ይወስዳል እንደየአካባቢው ይለያል ዋጋው ማለት ነው እኛ አካባቢ 20 ብር ሲሆን አንዳንድ ቦታ 30 ብር 35 ብር 40 ብር የሚባል አለ ገረገንቲ በሲኖትራክ 5 ቢያጆ ያስፈልጋል 5 ቢያጆ 17500 ብር ይወስዳል ጠጠር እንግዲህ ጠጠር ለአርማታ የሚሆን ለሶሌታ የሚሆን ብረት ከተሞላ በኋላ የተከሰከሰ እሱ ደግሞ ከ30000 ብር አንድ ሲኖ ይፈጃል ሌላው እንጨት ነው አንዳንድ እንጨት ያስፈልጋል እንዲሁም ሞራሌ ለጣራ ያስፈልጋል ሚስማር ያስፈልጋል ለነዚህ መግዣ እስከ 40000 ብር ይወስዳል ቆርቆሮ ነው ቆርቆሮ ደግሞ ሙሉ 50 ቆርቆሮ እስከ 60000 ብር ይወስዳል አንድ ቆርቆሮ 32 ጌጅ 1200 ብር ነው የምንጠቀመው ከፍ ያለውን ቆርቆሮ ነው ወፈር ያለውን ወይ አዳማ ሊሆን ይችላል ወይ ደግሞ ባለ ቀለም ሊሆን ይችላል አንዱ 1200 ብርና ከዛ በላይ ነው እንግዲህ ወደ ላይኛው መረጃ ስናልፍ ደግሞ ይሄን ከተሰራ ቤቱ ከቆመ በኋላ በርና መስኮት ገጠም አለ በርና መስኮት ኢሚቴሽን የሚባል በር አለ መስኮትም እንደዛው አለ እስከ 80000 ብር ይወስዳል እንዲሁም መስታወት አለ በሩ ከተገጠመ በኋላ መስታወት ከ25000 ብር እስከ 30000 ብር ይወስዳል እንዲሁም የውስጥ እንጨት በር አለ የውስጥ እንጨት በር እንደ ቤቱ ስፋት 2 ክላስ ከሆነ 2 በር ያስፈልጋል ለሱ 30000 ብር እስከ 50000 ብር ይወስዳል እንዲሁም የማብራት ገመድ ዝርጋታ አለ የማብራት ገመድ ዝርጋታ ሙሉ ዝርጋታ ከነ ባለሙያው 30000 ብር ይወስዳል እንግዲህ እዚህ ጋር አንዳንድ ዘመናዊ አምፖል እንጨምራል የምትሉ ከሆነ እስከ 50000 ብር ሊወስድባችሁ ይችላል ይሄ ኖርማል አምፖልና ኖርማል ገመድ እስከ ባለሙያ ሂሳብ ነው ሌላው የግርግዳ ጂፕሰም ቻክ ለማሰራት ከነ ባለሙያ ብሎኬት ቤት ስለሆነ 30000 ብር ይወስዳል የጭቃ ቤት ከሆነ ከዚህ በላይ ነው የሚወስደው እንዲሁም ኮርኒስ ወይ ጂፕሰም ሊሆን ይችላል ወይ ፕላስቲክ ሊሆን ይችላል የምታሰሩት እንግዲህ እስከ 60000 ብር ይወስድባችኋል እናንተ የፈለጋችሁትን ማሰራት ትችላላችሁ ሂሳቡ ለሁለቱም 60000 ብር ይፈጃል ሊሾ ነው ሊሾ ወይም ሰራሚክ ለማስነጠፍ ዞሮ ሊሾም ከፈለጋችሁ እስከ 30000 ብር ይወስድባችኋል ሴራሚክ እናስነጥፋለን የምትሉ ደግሞ ከ50000 ብር እስከ 60000 ብር ይወስድባችኋል ሙሉ ክላሱን እንዲሁም ደግሞ ዋና ክላስ በረንዳውንና ባኞ ቤቱን አሰራለሁ የምትሉ ከሆነ እስከ 50000 ብር ሊወስድባችሁ ይችላል እንዲሁም የባኞ ቤት ዕቃ ደግሞ ለብቻ ሙሉና ሟላን የምትሉ ከሆነ 30000 ብር ይወስዳል ሙሉ የባኞ ቤት ዕቃ ማለት ነው ከነጅ ማስታጠፊያው ከነ መቀመጫው ገንዳም ከፈለጋችሁ ባንድ እስከ 35000 ብር ድረስ ይወስድባችኋል እንግዲህ ይሄን ቤት ሰርቶ ለሚያስረክበን ወይ ደግሞ ለግንበኛ ከውሃ ሰራተኛ ውጭ ማለት ነው እንዲህ ከውሃ ሰራተኛ ውጭ ይሄን ቤት ሰርቶ የሚያስረክበን ከ180,000 እስከ 200,000 ብር ይፈጃል ማለት ነው ሙሉ ኮንትራት ሰርተው የሚያስረክቡን ግንበኛ ባለሙያ ማለት ነው እንግዲህ ሌላው ደግሞ ምንድነው እዚህ ጋር የውሃ መስመርና የቧንቧ ዝርጋታ አለ እሱ ሙሉ ለብቻ ቤቱ ካለቀ በኋላ ባለሙያ ገብቶ ወይ ደግሞ የሚቀበር ካለ ቀብሮ ይወጣል መጨረሻ ላይ የውሃ የባኞ ቤት ዝርጋታዎችን የውሃ መስመር ዝርጋታ ባለሙያ ይዘረጋል እስከነ ማቴሪያል ዕቃ 30000 ብር ይወስዳል
እንግዲህ አንዳንድ ትራንስፖርት ማጓጓዣና የረሳናቸው ወጪ ይኖራሉ 50 ሺህ ብር ያው እንግዲህ የቤቱን ወይ ደግሞ የፈጀው 1,400,000 ብር ነው የፈጀው ቤቱ የዛን ደግሞ 10% እንይዛለን ምክንያቱም ትራንስፖርት አለ አንዳንድ ወጪ አለ የተረሳ ወጪ ጥቃቅን ወጪ ይኖራሉ በጥቅሉ 1,450,000 ብር ይፈጃል ማለት ነው ራሳችሁ ቆማችሁ ካሰራችሁ ይሄን ያክልም ላይፈጅ ይችላል ማለት ነው 1,450,000 ብር ራሳችሁ ቆማችሁ ካሰራችሁ ይሄን ያህል ላይፈጅባችሁ ይችላል ምክንያቱም ራሳችሁ ቆማችሁ ስትገዙ ቃ ተከራክራችሁ ትገዛላችሁ ቃ አይባከንም በአግባቡ ነው የሚሰራው የተረፈ አካል ይመለሳል በ1.2ም ልትጨርሱ ትችላላችሁ ማለት ነው ራስን ቆሞ መስራት የሚያክል ነገር የለም ላለው እንግዲህ ቤቱን ብቻ ለመስራት ነው ይሄ ብር ይፈጃል ያልኳችሁ አጥርን አይጨምርም እንዲሁም ኩሽና ካለ ኩሽና አይጨምርም ቤቱን ብቻ ነው ቦታን አይጨምርም አያካትትም እንግዲህ ለዛሬ ያስቆላችሁ መረጃ ይሄን ይመስላል አንድ መልእክት አለኝ እሱ ምንድነው ቻናሉን እየታያገኘ ስላልሆነ ለብዙ ሰው እንዲደርስ ሼር አድርጉት እንዲሁም ሰብስክራይብ ምትለው እንደገና ያነሳችሁ እንደገና ሰብስክራይብ አድርጉ ቪዲዮ ላይክ አድርጉት በየማህበራዊ ሚዲያ ሼር አድርጉት ለብዙ ሰው የሚጠቅም ነው በተለይ ውጭ ላላችሁ እጅግ በጣም ጠቃሚ ቻናል ነው ቤት ለመስራት በአግባቡ ገንዘባችሁ እንዳትበሉና እንግዲህ ተቃራቢ በሆነ ሂሳብ እየሰራሁላችሁ እገኛለሁ እኛንም አበረታቱን እንላለን እንግዲህ አንድ እዚህ ጋር ምነግራችሁ ነገር አንድ ነገር ሲታቀር ወይ ደግሞ ይሄን ሂሳብ ሰራላችሁ 1,450,000 ፈጀ ለባላችሁ እንጂ ወደ ስራ ሲገባ ወይ 1,200,000 ወይ 1,300,000 ሊያልቅ ነው የሚችለው አይታወቅም ማለት ነው አንድ ቤት ያለቀ ቤት ነው በዛ ያለቀ ማለት የሚቻለው ያላለቀ ቤት ተጀምሮ ወይ ከዛ በላይ ይፈጃል ወይ ከዛ በታች ሊያልቅ ይችላል ማለት ነው እንግዲህ ለዛሬ ይሄን ይመስላል ወሰላሙ አለይኩም ወራህመቱላሂ ወበረካቱ አደራ አንሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ ቻናሉን ሼር አድርጉት